ሰላም 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 ውድ የቻናላችን ቤተሰቦች እንደምን አላችሁ? እንደምን ቆያችሁልን? እንሆ በጉጉት ጠብቁ ለነበራችሁ በአዲስ ቪዲዮ ከች ብለናል። ይህንን ቪዲዮ ከማየታችን በፊት ወደ ቪዲዮ ከመሄዳችን በፊት ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉልን። እነሆ በየትኛውም ዓለም ሆናችሁ አማርኛና እንግሊዝኛ መማር የምትፈልጉ በኦንላይን የኢንተርኔት ተደራሽነት ባለው ሁሉ የእጅ ስልካችሁን ይዛችሁ ቁጭ ብላችሁ ቤታችሁ ትምህርታችሁን መከታተል ትችላላችሁ። ለመማር በ0930 24 51 41 እየደወላችሁ መመዝገብ ትችላላችሁ። ወይም ደግሞ በተለያዩ የሶሻል ሚዲያ አማራጮች ማለትም በኢሞ፣ በዋትሳፕ፣ በቴሌግራም እየደወላችሁ ተመዝገቡ። እኛንም አበረታችሁን። ቪዲዮአችንን ስታዩ ላይክ አድርጉልን፣ ኮሜንት አድርጉልን፣ ላይክ ሼር አድርጉልን ማለት ነው። ዩቲዩብ ስታቲክስ እንደሚያሳየን ቪዲዮአችን በጣም እንደወደዳችሁት ትምህርቶችን የምንለቃቸውን ትምህርቶች እንደተመቻችሁ ያሳየናል ማለት ነው። ስታቲክሱ በጣም እጅግ ከልብ እናመሰግናለን። እነሆ ወደ ዛሬው ቪዲዮ ከመሄዴ በፊት እንግዲህ በባለፈው ቪዲዮ ማለት ነው የአማርኛ ፊደሎችን በእንግሊዘኛ ሌተር ወይም ደግሞ በእንግሊዘኛ ፊደሎች የአማርኛ ቃላቶችን በእንግሊዘኛ ፊደሎች እንዴት እናነባለን የሚል አንድ ቪዲዮ ሰርችላችኋለሁ። በደንብ እዩት። ምክንያቱም ብዙዎቹ አማርኛ ፊደል መጻፍ እና አማርኛን በእንግሊዝኛ ፊደል መጻፍ እንደ አማራጭ እየተጠቀሙበት ይገኛሉ ማለት ነው። በብዛት በዚህ ጊዜ እንግሊዝኛን በአማርኛ መጻፍ የተለመደ ነገር ሆኗል። ስለዚህ በጣም ማወቃችሁ ይጠቅማችኋል ማለት ነው። አማርኛ ቋንቋን በእንግሊዝኛ ፊደል መጻፍ ይቻላል ማለት ነው። ከተመቻችሁ ሌላም ቪዲዮ ሰራላችኋለሁ። እንሆ ዛሬ እንግሊዘኛ ከመሰረቱ ጀምረን እናያለን ማለት ነው። እንግዲህ በእንግሊዘኛ ፊደል በእንግሊዘኛ ቋንቋ 26 ፊደሎች ወይም ደግሞ 26 ሌተርስ አሉ ማለት ነው። 26 ፊደሎች። እነዚህ 26 ፊደሎች በሁለት እንከፍላቸዋለን ማለት ነው። ካፒታል ሌተር እና ስሞል ሌተር ብለን። ካፒታል ሌተር ማለት ትልቆች የእንግሊዘኛ ፊደሎች ማለት ነው። ስሞል ሌተር ደግሞ ትንሾች የእንግሊዘኛ ፊደሎች ማለት ነው። በሁለት ነው የምንከፍላቸው ማለት ነው። የካፒታል ሌተር እና የስሞል ሌተር ብለን ዛሬ ሰራላችሁ ቪዲዮ ማለት ነው። እነዚህ ካፒታል ሌተር እና ስሞል ሌተሮች ምን ይመስላሉ፣ እንዲሁም በአማርኛ እንዴት እንጠራቸዋለን። ይህን ቪዲዮ ላይክ ሼር አድርጉልኝ፣ ለዓለም አድርሱት። በየትኛውም ዓለም ሆናችሁ ምንም እድሜ ሳይገደባችሁ ምንም ነገር ሼም ሳይዛችሁ ምንም ነገር ሳይሰማችሁ ከህፃንነታችሁ ጀምሮ ማለት ከልጅነት ወይም ከልጅ ጀምሮ እስከ አረጋውያን እየደወላችሁ መማር ትችላላችሁ። በአጭር ጊዜ እንግሊዘኛ እንዲናገሩ፣ እንግሊዘኛ እንዲያነቡ፣ አማርኛ እንዲናገሩ፣ አማርኛ እንዲያነቡ፣ እንዲጽፉ ማድረግ እንችላለን ማለት ነው። ወደ ቪዲዮ ልሂድ ማለት ነው። ኦኬ፣ እቺ እዚህ ጋር እቺ ማናት? እቺ ኤ ናት። ኦኬ፣ ኤ ናት። ኤ በሉ እስኪ። ኤ ኤ ኤ ኤ እቺኛዋ ካፒታል ሌተር ኤ ናት። እቺ ደግሞ ስሞል ሌተር ኤ ናት ማለት ነው። ኦኬ፣ እቺ ካፒታል ሌተር ኤ፣ እቺ ስሞል ሌተር ኤ ናት። ኦኬ፣ እቺኛዋ ካፒታል ሌተር ኤ ናት። እቺኛዋ ስሞል ሌተር ኤ ናት። ኦኬ፣ በአማርኛ ሲጻፍ እነዚህ ሁለቶችም በቅንፍ ውስጥ ያለው ኤ ማለት ነው። በካፒታል ሌተር ኤን እንደዚህ እንጽፋታለን የመጀመሪያዋ፣ በስሞል ሌተር ደግሞ እንደዚህ እንጽፋታለን ማለት ነው። በአማርኛ ስናነባት ደግሞ ኤ ብለን በቅንፍ ውስጥ ያለችዋን እናነባታለን ማለት ነው። ኤ ሲጻፍ ማንኛውም ሰው
ይችኛዋን ኤ የመጀመሪያዋን በካፒታል ሌተር መጻፍ ይችላል። ቀጣይ ደግሞ በስሞል ሌተር መጻፍ ከፈለጋችሁ ልክ በሁለተኛው በዚች መጻፍ ትችላላችሁ ማለት ነው። እነዚህ ስሞችን ስትጽፉ ወይም ደግሞ አረፍተ ነገር ላይ መጀመሪያ ስትጽፉ ካፒታል ሌተር የመጀመሪያዎቹ ፊደሎች ካፒታል ሌተር ነው የሚሆን። ከዛ ቀጥሎ ያሉት ስሞል ነው በስሞል ነው የሚጻፉት ማለት ነው። ሶ ይችኛዋ ኤ ካፒታል ሌተር ኤ ናት። ይችኛዋ ደግሞ ስሞል ሌተር ኤ ናት ማለት ነው። ኦኬ በቅንፍ ውስጥ ኤ በአማርኛ ኤ ብለን እንጠራታለን ማለት ነው። ኤ ኦኬ ኤ እንግዲህ ታቋታላችሁ አናባቢ ናት። እንግዲህ በእንግሊዘኛ 5 አናባቢዎች አሉ። ከነዚህ ውስጥ ኤ የመጀመሪያዋ ናት ማለት ነው። አምስቶቹ ማን ማን ናቸው? ኤ ኢ ዩ አይ ኦ እነዚህ የእንግሊዘኛ ቫውል ወይም ደግሞ አናባቢ ብለን የምንጠራቸው ፊደሎች ናቸው ወይም ሌተሮች ናቸው። ሌሎቹ ቀሪዎቹ ደግሞ 21ዶቹ ተነባቢዎች ወይም ደግሞ ኮንሶናንት ናቸው ማለት ነው። በደንብ ማንበብ ትችላላችሁ። ኦኬ እቺን ቀጣይ ማናት? በደንብ ይዋት ቢ ናት። ቢ ናት እቺ ቢ ናት። ካፒታል ሌተር ቢ ካፒታል ሌተር ቢ ናት እቺ ማለት ነው። ቀጣይ እቺ ስሞል ሌተር ቢ ቢ። ስለዚህ የእንግሊዘኛ ፊደሎች ሁለት ናቸው ብያችኋለሁ። እያንዳንዱ ድምፅ እያንዳንዱ ሌተር ሁለት ቅርጽ አለው ማለት ነው። አንዱ ካፒታል ሌተሩ ነው፣ አንዱ ደግሞ ስሞል ሌተሩ ነው ማለት ነው። ሶ ይቺ ቢ ካፒታል ሌተር ቢ ናት ማለት ነው። ካፒታል ሌተር ቢ ናት። ይችኛዋ ደግሞ ስሞል ሌተር ቢ ናት። ስሞል ሌተር ኤች ካፒታል ሌተር ቢ ኤች ስሞል ሌተር ቢ በቅንፍ ውስጥ እንዴት ነው የምንጽፋት? በአማርኛ ቢን ልክ እንደዚህ ነው የምንጽፋት ማለት ነው። በአማርኛ እንደዚህ ነው የምንጽፋት ቢን ማለት ነው። ቀጣይ ማን ነው? ሲ ናት። ሲ ናት። እንግዲህ ሲ ካፒታል ሌተር እና ስሞል ሌተር ኦፍ ኮርስ ተመሳሳይ ናቸው። በቁመት ብቻ ነው የሚለያዩት በሳይዝ። ካፒታል ሌተር ሲ ትንሽ ከፍ ትላለች፣ ስሞል ሌተር ሲ ደግሞ አነስ ትላለች ማለት ነው። በቅንፍ በአማርኛ ስናነበው ይሄ ሲ ይኸው ሲ የአማርኛዋ ሲ ማለት ነው። ሲ ኦኬ ልክ የአማርኛዋ ሲ ይችላል ማለት ነው። ሶ እንግዲህ ሲን እንደ ከም እንደ ሰ የምናነብበት ጊዜ ይኖራል። ስናነበው ወደ እንግሊዘኛው ወደ ዋናው ፓርት ስትገቡ የምታዩት ይሆናል ማለት ነው። ኤኒዌይ ምንድን ነው ይቺ ካፒታል ሲ ናት። ይቺ ደግሞ ስሞል ሲ ናት። ይችኛዋ ካፒታል ሲ፣ ይችኛዋ ስሞል ሌተር ሲ። ሶ ሁለቱም ግን አንድ ድምፅ ነው ያላቸው፣ ሲ የሚል ድምፅ ማለት ነው። ሲ ጎበዝ። ቀጣይ ይቺ ማናት? ዲ ናት። እንግዲህ እንደምታውቋት የመጀመሪያዋ ካፒታል ሌተር ዲ ናት። ሁለተኛዋ ደግሞ ስሞል ሌተር ዲ ናት። የመጀመሪያዋ ካፒታል ሌተር ዲ፣ ቀጣይ ስሞል ሌተር ዲ ናት ማለት ነው። ኦኬ የመጀመሪያዋ ካፒታል ሌተር ዲ፣ ሁለተኛዋ ስሞል ሌተር ዲ ናት። ሶ በቅንፉ ሲነበብ ምን ይላል? ዲ ዲ። ይችኛውም ዲ ዲ ናቸው ማለት ነው። ሶ ማንም ተማሪ እንግሊዘኛ ፊደሎችን ሳያውቅ እስካሁን መቆየት የለበትም ማለት ነው። ኦኬ ቀጣይ ይቺ ማናት? ኢ ናት። ኢ ናት። ኢ ማለት ተነባቢ ሳትሆን አናባቢ ናት። ኢ አናባቢ ናት። ይችኛዋ የመጀመሪያዋ ካፒታል ሌተር ኢ ናት። ሁለተኛዋ ስሞል ሌተር ኢ ናት ማለት ነው። ኦኬ የመጀመሪያዋ ካፒታል ሌተር ኢ ናት። ቀጣይ ስሞል ሌተር ኢ ነች ማለት ነው። ኦኬ በቅንፍ ውስጥ ኢ ኢ ኢ ኢ ሲጻፍ እንደዚህ ነው ማለት ነው። ኦኬ ኢ ሲጻፍ ልክ ይህን ይመስላል ማለት ነው። ኦኬ ጎበዞች፣ አሁን ልጠይቃችሁ በደንብ መመለስ አለባችሁ። ይቺ የመጀመሪያዋ ማናት?
ኤ ናት ጎበዝ። ቀጣይስ ኤ ናት። ይችም ልዩነታቸው ምንድን ነው? ይችኛዋ ካፒታል ሌተር ኤ ናት፣ ይችኛዋ ስሞል ሌተር ኤ ናት ማለት ነው። ኦኬ ቀጣይ ይችኛዋ ማናት? ካፒታል ሌተር ቢ። ቀጣይ ስሞል ሌተር ቢ፣ ግን ሁለቶችም ቢ ናቸው ማለት ነው። ኦኬ ቀጣይ ካፒታል ሌተር ሲ፣ ስሞል ሌተር ሲ። ይችኛዋ ካፒታል ሌተር ሲ ናት፣ ይችኛዋ ስሞል ሌተር ሲ ናት ማለት ነው። ኦኬ ቀጣይ እቺ 3 ሰከንድ ልስጣችሁ፣ ንገሩ ቶሎ። ዲ ጎበዞች፣ ዲ ካላችሁ በትክክል መልሳችሁታል። እቺ ካፒታል ሌተር ዲ ናት፣ ይችኛዋ ደግሞ ስሞል ሌተር ዲ ናት ማለት ነው። ያው በአማርኛ ዲ ብላችሁ ማንበብ ትችላላችሁ ማለት ነው። ኦኬ ይችኛዋ ኢ ናት፣ ካፒታል ሌተር ኢ፣ እቺ ደግሞ ስሞል ሌተር ኢ ናት። ሁለቶችም ግን ምንድን ናቸው? ኢ ናቸው። ኢ የሚል ድምፅ አላቸው። ቀጣይ ኤፍ ናት። እቺ ኤፍ በሉ እስኪ። ኤፍ ናት። እቺ ደግሞ ስሞል ሌተር ኤፍ ናት። የመጀመሪያዋ ካፒታል ሌተር ኤፍ ናት። እችኛዋ ደግሞ ስሞል ሌተር ኤፍ ናት። ከመግቢያ ላይ ምን ብያችሁ ነበረ? እንግሊዘኛ ላይ 26 ፊደሎች አሉ። 26 ፊደሎች በሁለት ይከፈላሉ፣ ካፒታል ሌተር እና ስሞል ሌተር ተብሎ። ካፒታል ሌተሮች የራሳቸው ቅርጽ አላቸው፣ ስሞል ሌተሮችም የራሳቸው ቅርጽ አላቸው። ነገር ግን ድምጾቻቸው አንድ አይነት ናቸው ማለት ነው። ሶ ይቺ ኤፍ እና ይቺ ኤፍ ሁለታቸውም ኤፍ ኤፍ ነው የሚባሉት፣ ግን ቅርጻቸው ይለያያል ማለት ነው። የመጀመሪያዋ ካፒታል ናት፣ ሁለተኛዋ ደግሞ ስሞል ሌተር ናት። ግን ሲጻፍ በአማርኛ ኤፍ ተብሎ ነው የሚጻፈው ማለት ነው። ኤፍ ጎበዞች። ቀጣይ ይችኛዋ ማናት? ካፒታል ሌተር ጂ ናት። ይችኛዋ ደግሞ ስሞል ሌተር ጂ ናት ማለት ነው። ይቺ ካፒታል ሌተር ጂ፣ ይቺ ስሞል ሌተር ጂ። በቅንፍ ውስጥ አማርኛዋ ጂ ተቀምጣለች ማለት ነው። አማርኛዋ ጂ። በደንብ አንቡት፣ በደንብ ቅርጻቸውን እዩት፣ ጻፉት፣ ደጋግማችሁ ቪዲዮውን እዩት። በደንብ በአንድ ሰዓት ውስጥ እነዚህን ፊደሎች ማወቅ ትችላላችሁ ማለት ነው። ሶ እች ካፒታል ሌተር ጂ ናት፣ እችኛዋ ደግሞ ስሞል ሌተር ጂ ናት። ሁለቶችም ግን ማን ናቸው? ጂ ናቸው። በአማርኛ ሲጽፋቸው ጂ፣ ይችኛዋ ጂን ይወክላሉ ማለት ነው። ቀጣይ ኤች ማናት? ኤች ናት። ይችኛዋ ደግሞ ኤች ናት። ሁለቶችም ሰው ይችኛዋ ካፒታል ሌተር ኤች ናት፣ ይችኛዋ ደግሞ ስሞል ሌተር ኤች ናት። ስለዚህ ሁለቶችም ምንድን ናቸው? ኤች ናቸው ማለት ነው። ይችኛዋ ትልቋ ኤች፣ ይችኛዋ ደግሞ ትንሿ ኤች። በአማርኛ ስንጽፈው ኤ እና ቺ ሲነበብ ኤች ይላል ማለት ነው ጎበዞች። ቀጣይ ይችኛዋ ካፒታል ሌተር አይ ናት፣ ካፒታል ሌተር አይ ናት። ቀጣይ ደግሞ ስሞል ሌተር አይ ናት። አያችሁ ካፒታል ሌተር አይ ስሞል ሌተር ኤል ነው የምትመስለው። ካፒታል ሌተር አይ ቋሚ ዘንግ ናት። ስሞል ሌተር አይ ደግሞ ከላዩ ላይ ነጥብ አላት ማለት ነው። ሶሲ በአማርኛ ሲጻፍ አይ ነው የምናነበው ማለት ነው። አይ ኦኬ። ቀጣይ ጄ ነው እንግዲህ እቺ ካፒታል ሌተር ጄ ነው። ካፒታል ሌተር ጄ፣ እቺ ደግሞ ስሞል ሌተር ጄ። ይሲ ካፒታል ሌተር ጄ፣ ስሞል ሌተር ጄ። በአማርኛ ሲጻፍ ጄ ብለን እንጽፈዋለን ማለት ነው። ጄ የአማርኛዋ ጄ። ኦኬ ልጠይቃችሁ፣ ቶሎ ቶሎ ትመልሱልኛላችሁ። እቺ ማናት? የመጀመሪያዋ ኤፍ ናት ጎበዞች። ካፒታል ስሞል፣ ካፒታል ኤፍ። ቀጣይ ስሞል ሌተር ኤፍ፣ አማርኛዋ ኤፍ ብለን እናነባዋለን ማለት ነው ጎበዞች። ይችኛዋ ስሞል ሌተር
አይ ሚን ካፒታል ሌተር ጂ ናት። ይችኛዋ ደግሞ ስሞል ሌተር ጂ ናት። ስንጽፈው ጂ ብለን እንጽፈዋለን ጎበዞች። ቀጣይ ይችኛዋ ኤች ናት። ኤች ይችኛዋ ደግሞ ኤች ናት። ሁለቶችም ኤች ናቸው። ይችኛዋ ካፒታል ሌተር ኤች፣ ቀጣይ ስሞል ሌተር ኤች ናቸው ማለት ነው። ሶ ሲጻፍ በአማርኛ ኤች ኤች ብለን እንጽፈዋለን ማለት ነው። ቀጣይ ኤል አይ ኤል አይ ሚን ኤል አይ ነው ያልኩት፣ ቅርታ አይ ናት። ይችኛዋ ካፒታል ሌተር አይ ናት። ቀጣይ ደግሞ ስሞል ሌተር አይ ናት። ይመሳሰላሉ በነገራችን ላይ ካፒታል ሌተር አይ እና ስሞል ሌተር ኤል በጣም ነው አንድ አይነት ናቸው። ሶ ለዚህ ኬዝ ግን ይችኛዋ ካፒታል ሌተር አይ ናት። ቀጣይ ስሞል ሌተር አይ ናት። ሶ ስንጽፈው አይ ብለን እንጽፋለን ማለት ነው። ከዚህ ጋር ይችኛዋ ካፒታል ሌተር ጄ ናት። ቀጣይ ስሞል ሌተር ጄ ናት። ስንጽፈው ጄ ብለን እንጽፈዋለን ማለት ነው። ቀጣይ ኦኬ ኬ ናት። ይችኛዋ ኬ ናት። ይችኛዋ ኬ ናት። ሁለቶችም ምንድን ናቸው? ኬ ናቸው። ነገር ግን የመጀመሪያው ከፍ ትላለች፣ ካፒታል ሌተር ኬ ናት። ሁለተኛዋ ደግሞ ትንሽ አነስ ትላለች፣ እንስ ትላለች። አዎ በሳይዝ ከዛችኛው አናሳ ነች ማለት ነው። ሶ ምንድን ነው ካፒታል ሌተር ኬ ትንሽ ከፍ ይላል፣ ካፒታል ስሞል ሌተር ኬ ደግሞ ያንሳል ማለት ነው። ግን ቅርጻቸው ተመሳሳይ ነው ማለት ነው። ቅርጻቸው ተመሳሳይ ነው። ሶ በአማርኛ ስንጽፈው ኬ ብለን እንጽፋለን ማለት ነው። ልክ እንደዚህ ኬ ብለን እንጽፈዋለን። ቀጣይ ኤል ናት። እቺ እንግዲህ ኤል ናት። ከዘራ የምትመስለዋ ኤል ናት። ምንም እግር የሌላት ደግሞ ማለት ዝም ብላ ቀጥ ያለችዋ ስሞል ሌተር ኤል ናት። ስሞል ሌተር ኤል ናት። ሶ ኤልን በአማርኛ ስንጽፈው ኤ እና ልን ጨምረን ኤል ብለን እናነባዋለን ማለት ነው። ኤል ብለን እናነባዋለን። በደንብ ከዜሮ ጀምራችሁ የምትጀምሩ ሰዎች ይህ ቪዲዮ በጣም ለእናንተ ነው። በጣም ይጠቅማችኋል። በጣም ሼር ላይክ አድርጉት፣ ለሌሎች አድርሱት ማለት ነው። ኦኬ ይችኛዋ ደግሞ ማናት? ኤም ናት። ካፒታል ሌተር ኤም ናት። ካፒታል ሌተር ኤም ናት። ይችኛዋ ስሞል ሌተር ኤም ናት። ሶ ካፒታል ሌተር ኤም እና ስሞል ሌተር ኤም በቅርጻቸው ትንሽ ይመሳሰላሉ። ካፒታል ሌተር ኤም ከፍ ትላለች፣ ስሞል ሌተር ኤም ደግሞ ሶስት እግር ብቻ ሆና ትንሽ አነስ ትላለች ማለት ነው። ሶ ኤ ኤም አማርኛውን ስንጽፈው ኤ ኤም ነው ማለት ነው። ኤኤም 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 ብለን እንጽፈዋለን ማለት ነው። ኦኬ ቀጣይ እቺ ማናት? ኤን ናት። ካፒታል ሌተር ኤን ናት። እቺኛዋ ደግሞ ስሞል ሌተር ኤን ናት። ሶ ስንጽፈው ኤን ብለን እንጽፈዋለን ማለት ነው። ኤን ብለን እና እንጽፈዋለን በአማርኛ ኤን ኤን ኤን። ይኸው ካፒታል ሌተር ኤን እችን ትመስላለች፣ ስሞል ሌተር ኤን ደግሞ እችኛዋን ትመስላለች ማለት ነው። ሶ በቅርጻቸው የተለያዩ ናቸው ማለት ነው። ድምጻቸው ግን አንድ አይነት ነው። ኤን ኤን ናቸው ማለት ነው። ኦኬ ቀጣይ እቺ አናባቢዋ ኦ ናት ማለት ነው። እንግዲህ ካፒታል ሌተር ኦ እና ስሞል ሌተር ኦ ይመሳሰላሉ። ትንሽ በሳይዝ ብቻ ነው የሚበላለጡት ማለት ነው። ካፒታል ሌተር ኦ ከፍ ይላል፣ ስሞል ሌተር ኦ ደግሞ አነስ ይላል ማለት ነው። ኦ ተብሎ ይጻፋል በአማርኛ ማለት ነው። ኦኬ ቀጣይ እች ማናት? ፒ ናት። ፒ እስኪ ፒ በሉ። ፒ ፒ ፒ ፒ ናት ማለት ነው። ካፒታል ሌተር ፒ ናት እቺ። ቀጣይ ደግሞ ስሞል ሌተር ፒ ናት። እንግዲህ ሁለቶችም ፒ ናቸው። በእርግጥ ሳይዛቸውም ተመሳሳይ ነው። ሚን ቅርጻቸው ተመሳሳይ ነው። ትንሽ ሳይዝ ካፒታል ሌተር ፒ በለጥ ትላለች፣ ስሞል ሌተር ፒ ደግሞ አነስ ትላለች ማለት ነው። ሶ
በእንግሊዘኛ ፒ በአማርኛ ፒ ብለን እንጽፈዋለን ማለት ነው። ልክ ፒ እችን ፒ ብለን እንጽፋታለን። ድምጿ ፒ ናት ማለት ነው። ኦኬ ቀጣይ ማን ነው? እቺ ካፒታል ሌተር ኪው ናት። ኪው ቀጣይ ስሞል ሌተር ኪው። እችኛዋ ካፒታል ሌተር ኪው፣ እችኛዋ ስሞል ሌተር ኪው ናት። ሶ በአማርኛ ስንጽፈው ኪው ብለን እንጽፈዋለን ማለት ነው። ኪው ብለን እንጽፈዋለን። ኦኬ ቀጣይ ካፒታል ሌተር አር ናት። ካፒታል ሌተር አር ናት። እችኛዋ ደግሞ ስሞል ሌተር አር ናት። ኦኬ ካፒታል ሌተር አር ይችን ትመስላለች። ቅርጿ ትንሽ ከፍ ትላለች። እችኛዋ ደግሞ ስሞል ሌተር አር ናት ማለት ነው። ሶ በአማርኛ ስንጽፈው አር ብለን እንጽፈዋለን ማለት ነው። እች አና እች ር ተጨምረው እችን አር ይሰጡናል ማለት ነው። እችን አር ይሰጡናል። ሶ ካፒታል ሌተር አር እና ስሞል ሌተር አር አንድ ድምፅ ነው ያላቸው ማለት ነው። አር ብለን እንጽፋለን። ቀጣይ ኦኬ ኦቢሲሊ ኤስ ናት። እቺ ኤስ ካፒታል ሌተር ኤስ እና እችኛዋ ስሞል ሌተር ኤስ ማለት ነው። ካፒታል ሌተር ኤስ እና ስሞል ሌተር ኤስ ቅርጻቸው ተመሳሳይ ነው ቅርጻቸው። ካፒታል ሌተር ኤስ ከፍ ትላለች ትንሽ፣ ስሞል ሌተር ኤስ ደግሞ ታንሳለች ማለት ነው። ሶ በአማርኛ ስንጽፈው ኤስ ብለን እንጽፈዋለን። ኤስ ብለን እንጽፈዋለን ማለት ነው። ኦኬ ቀጣይ እች ማናት? ቲ ናት። ኦኬ ቲ ናት። እችኛዋ ደግሞ ስሞል ሌተር ቲ ናት። እችኛዋ ካፒታል ሌተር ቲ፣ እችኛዋ ስሞል ሌተር ቲ። በአማርኛ ሲጻፍ ያው የአማርኛዋ ቲን እንጽፋለን ማለት ነው። ቲ ሲነበብ ቲ። ሁለቶችም ቲ የሚል ድምፅ ነው ያላቸው። ነገር ግን እችኛዋ በካፒታል ቲ ስትጻፍ ነው፣ እቺ ደግሞ በስሞል ቲ ስትጻፍ ነው ማለት ነው። ኦኬ ቀጣይ እቺ ካፒታል ሌተር ዩ ናት። እችኛዋ ደግሞ ስሞል ሌተር ዩ ናት። ኦኬ ይችኛዋ ማናት? ካፒታል ሌተር ዩ ናት። ቀጣይ ስሞል ሌተር ዩ ናት ማለት ነው። ሶ ዩ ካፒታል ሌተር እና ስሞል ሌተር ቅርጻቸው ተመሳሳይ ናቸው አሁንም። ነገር ግን ካፒታል ሌተር ዩ ከፍ ትላለች፣ ስሞል ሌተር ዩ ደግሞ ትንሽ አነስ ትላለች ማለት ነው። ሶ ዩ ሲጻፍ በአማርኛ ዩ ሲጻፍ አይ እና ዩ ሲጻፍ ይና ው ናቸው ማለት ነው። ይና ው ናቸው። ይ የዩ ይ ያ የ ይና ወው ዊ ዋ ዌ ው ሁለቱ ናቸው ማለት ነው። ዩ ኦኬ ቀጣይ አሁንም ተመሳሳይ ናቸው እነዚህ ፊደሎችን፣ ነገር ግን በቅርጽ ነው የሚበላለጡት። በሳይዝ ይበላለጣሉ። እቺም ካፒታል ሌተር ቪ ናት፣ እቺም ስሞል ሌተር ቪ ናት ማለት ነው። ኦኬ ካፒታል ሌተር ቪ፣ ስሞል ሌተር ቪ ምንም ተመሳሳይ ነው ቅርጻቸው። ካፒታል ሌተር ቪ ከፍ ትላለች፣ ስሞል ሌተር ቪ ደግሞ አነስ ትላለች ማለት ነው። በአማርኛ ስንጽፋቸው ቪ የአማርኛዋ ቪ ይወክላሉ ማለት ነው። ቀጣይ ደብሊው ናቸው ማለት ነው። ደብሊውም ካፒታል ሌተር እና ስሞል ሌተር ቅርጻቸው ተመሳሳይ ነው። ነገር ግን ካፒታል ሌተር ደብሊው ከፍ ትላለች አሁንም፣ ስሞል ሌተር ደብሊው ደግሞ አነስ ትላለች ማለት ነው። በአማርኛ ስንጽፈው ደብሊው
ደብሊው ብለን እንጽፋለን ማለት ነው። ኦኬ ቀጣይ ኤክስ ስሞል ሌተር እችኛዋ ኤክስ ናት። ስሞል ሌተር ኤክስ ናት። እችኛዋ ካፒታል ሌተር ኤክስ ናት። ኦኬ ስሞል ሌተር ኤክስ እችን ትመስላለች። ካፒታል ሌተር ኤክስ ደግሞ እችን ትመስላለች ማለት ነው። ሶ በአማርኛ ስንጽፈው ኤክስ ኤክስ ብለን እንጽፈዋለን ማለት ነው። ኤክስ ብለን እንጽፈዋለን። ቀጣይ ዋይ ናት። እንግዲህ በካፒታል ዋይ እንጽፋት እቺ ትመስላለች። እግሯ ቀጥ ያለች ናት። በስሞል ደግሞ ዋይን ስጽፋት ጠመም እናደርጋታለን ትንሽ ማለት ነው። ጠመም ሶ ኦልሞስት ቅርጻቸው ትንሽ ይመሳሰላል። የተወሰነ ነው የሚለያዩት ማለት ነው። ሶ የመጀመሪያዋ ካፒታል ሌተር ዋይ ናት። ቀጣይ ደግሞ ስሞል ሌተር ዋይ ናት ማለት ነው። በአማርኛ ዋይ ብለን እንጽፈዋለን። ዋና ይ ተደምረው እነዚህ ድምጾች ይችን ድምጽ ይሰጠናል። ኦኬ ዋይ የምንለውን ድምጽ ይሰጠናል ማለት ነው። ኦኬ ቀጣይ ካፒታል ሌተር ዜድ ካፒታል ሌተር ቀጣይ ካፒታል ሌተር ዜድ ናት። እችኛዋ ደግሞ ስሞል ሌተር ዜድ ናት ማለት ነው። ካፒታል ሌተር ዜድ ስሞል ሌተር ዜድ። አሁንም ቅርጻቸው ተመሳሳይ ነው። ካፒታል ሌተር ዜድ ከፍ ይላል ትንሽ፣ ስሞል ሌተር ዜድ ደግሞ ያንሳል ማለት ነው። በአማርኛ ዜና ድ ተደምረው ዜድ ይሰጠናል ማለት ነው። አንዴ ልጠይቃችሁ፣ እቺ ማናት? እዚህ ጋር እነዚህ ፒ ናቸው። ጎበዝ ፒ። ቀጣይ ሁለቶችንም ድምጻቸውን ብቻ ንገሩኝ። ኪው ናቸው። ጎበዝ። ቀጣይ አር ናቸው። ቀጣይ ኤስ። ቀጣይ ቲ። ቀጣይ ዩ። ጎበዝ። ቀጣይ ቪ። ቀጣይ ደብሊው። ቀጣይ ኤክስ ካላችሁ ልክ ናችሁ። ቀጣይ ዋይ። ቀጣይ ዜድ። ክቡራትና ክቡራት የዛሬው ቪዲዮ ይህንን ይመስል ነበረ። ለጀማሪዎች በጣም ወሳኝ ቪዲዮ ነው የሰራ ነው። ቪዲዮአችንን ላይክ አድርጉልን፣ ሰብስክራይብ፣ ሼር አድርጉልን። በኦንላይን መማር የምትፈልጉ ከታች በምናስቀምጥላችሁ ስልክ በየትኛው ሶሻል ሚዲያ አማራጭ በቴሌግራም ሊሆን ይችላል፣ በኢሞ ሊሆን ይችላል፣ በዋትሳፕ ሊሆን ይችላል እየደወላችሁ ተመዝገቡ። አክብረናችሁ እንሰራለን። እጅግ በጣም እንወዳችኋለን። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልን። ፒስ አውት